በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ መንፈስ ቅዱስ መንፈሳን የተሰኛችሁ የክርስቶስ ቤተሰቦች የማምላክ ወዳጆች በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በመንፈሳዊ ፕሮግራም ነው የተመለስኩት የመጣሁት ማለት ነው። እንግዲህ እግዚአብሔር ወዶና ፈቅዶ አንድ ገዳምን ላስጎበኛችሁ ወድጃለሁ። እንግዲህ ያው ከስደት መልስ ሁላችሁም ይህ በረከት እንድትሳተፉ እንግዲህ ግብዣዬ ነው ማለት ነው። በነገራችን ላይ የሄድኩትኝ ስውሯ ማርያም ነው። በጣም ደስ የሚል ቦታ ነው። ብዙ ተአምራቶች የሚታዩበት፣ ብዙ በሽተኞች የሚፈወሱበት፣ ብዙ ችግር ቋጠሮ የያዙ ሰዎች እዛ ሄደው ችግራቸውን ሁሉ ነገራቸውን የሚፈታላቸው የእምነት ቦታ ነው ማለት ነው። እንደምትመለከቱት እንግዲህ ብዙ ህዝብ ነው ያለው። የሚገርመው ነገር የኦርቶዶክስ ብቻ አይደለም፣ የተለያዩ እምነት ተከታዮችም ሄደው በጸበሉ የተፈወሱ ብዙዎች አሉ። ምክንያቱም እምነት ብቻ አይደለም፣ አንድ ሰው እድንበታለሁ ብሎ ካሰበ የማይድንበት ምንም ነገር የለም ማለት ነው። እና ጸበሉ ብዙ ሰዎችን እየፈወሰ ብዙ ተአምራትን የሚሰራበት ቦታ ነው ማለት ነው። እኔም እንግዲህ እግዚአብሔር ወዶና ፈቅዶ ለዚህ በረከት በቅቻለሁ ማለት ነው። እንደምትመለከቱት ህዝብ በጣም ነው ያለው እዛ ሳምንት፣ አንድ ወር፣ ብዙ ጊዜ ይቆዩም አሉ። አንድ ሰው ችግር ውስጥ ከሚፈታለት ድረስ ያው የእግዚአብሔርን ቤት መጽናት አለበት ማለት ነው። በነገራችን ላይ ችግር ሲገጥመን ብቻ አይደለም ወደ እግዚአብሔር ቤት መሄድ ያለብን። ፈጣሪን በየደቂቃና በየሰዓቱ ማመስገንና መለመን መጸለይ ያለብን። ስለታመምን ወይም ችግር ስለገጠመን ሳይሆን ስለ ሀገራችንም ሰላም፣ ስለ ራሳችን፣ ስለ ሁሉ ነገር ወደ እግዚአብሔር ቤት መቅረብ አለብን። አንዳንዴ ችግር ሲደርስብን ብቻ አይደለም ወደ እግዚአብሔር ቤት ወደ ፈጣሪ መቅረብ ያለብን ማለት ነው። እንግዲህ ያው እኔ በስደት ዓለማት እያለሁኝ በጣም ያመኝ ነበረ። ያው እኔና አንድ ፈጣሪ ነበር የምናውቀው ያለንበት ሁኔታ። እንግዲህ ያው ለደጅሽ አብቂኝ፣ እንግዲህ በሰላም አገሬ ገብቼ ለደጅሽ እንድበቃ እርጅኝ ብዬ በጸለይኩት መሰረት እንግዲህ እግዚአብሔር ወዶና ፈቅዶ በሰላም ከሰዎቹ ተለያይቼ በሰላም አገሬ ገብቼ እንግዲህ እንደ እግዚአብሔር ፍቃዴው እንደምታዩት ለደጁ ደርሻለሁ፣ በቅቻለሁ ማለት ነው። እንግዲህ እናንተም በሰላም ሀገራችሁ ገብታችሁ እግዚአብሔርን እንድታመሰግኑ በደጁ ቆማችሁ የእግዚአብሔርን ቃል እንድትሰሙ ቅዳሴውን፣ ጸበሉን፣ ሁሉን ነገር በረከቱ እንድትካፈሉ እንግዲህ በልዑል እግዚአብሔር ስም ይቅናችሁ፣ ይርዳችሁ። ባላችሁበት ጤናችሁን ፈጣሪ አምላክ ይጠብቅላችሁ። ላለው እንግዲህ ከሁለት እህቶቼ ጋር ነው ይሄድ ነው ማለት ነው። ቦታው በጣም በነገራችን ላይ ብዙም አይከብድም መንገዱ። ከአዲስ አበባ ሜቢ የ4 ሰዓት መንገድ ነው እና አስፋልቱም የተመቻቸ ነው። ትንሽ ብቻ ወደ ቤተክርስቲያኑ ስንገባ የተወሰነች ቦታ ናት እንጂ ሌላ ቦታ ሁሉ የተስተካከለ ነው። እንግዲህ እንደምትመለከቱት የአንዳንድ ቦታዎች እንዲህ እንድትጎበኙ ቀርጫለሁ ማለት ነው። በነገራችን ላይ ልክ መግቢያው ላይ ያሳየዋችሁ ማለት ነው። እዛ ብዙ መውለድ ያልቻሉ በቤተሰብ በጎረቤት በሰፈር የተነቀፉ እች እኮ አትወልድም በቅሎ ናት የተባሉ እዛ ደርሰው ጸበሉን እምነቱን ከተቀበሉ በኋላ ልጅ ወልደው ለምስክር የቀረቡ ናቸው ማለት ነው። እንግዲህ መግቢያው ላይ በፎቶ እንዳሳየዋችሁ ማለት ነው። ህጻናቶቹን አቅፈው በርዛ ሄደው ስለታቸውን እንግዲህ ይኸው የተአምሩን ብለው ቀርበው ነው ፎቶ ተነስተው ያያችሁት ማለት ነው። እና የእውነት ነው የምላችሁ መንፈስን ያድሳል። በጣም ነው ደስ የሚለው። ብዙ በሽተኞች ሲፈወሱ፣ ብዙ የተቸገሩ ከችግራቸው ሲላቀቁ ማየትን የመሰለ ነገር የለም። በነገራችን ላይ ሁላችንም በየእምነታችን ብንጸና፣ በየእምነታችን ጸሎት ብናደርግ ሀገራችን ሰላም፣ ፍቅር፣ አንድነትን ነው የምናገኘው እና እርስ በርስ መጣላት፣ እርስ በርስ መነቋቆር ሳይሆን በየእምነታችን ጸንተን እጅ ለእጅ ተያይዘን ፈጣሪን ብናመሰግነው ፈጣሪን ብንለምነው የማይለምነን ምክንያት የለም ማለት ነው። እንደምታዩት ቦታው በጣም ነው የሚያምረው። እውነት ለመናገር እኔ በጣም ነው ደስ ያለኝ። መንፈስን ያድሳል ቦታው፣ ተራራው። እንግዲህ ደረጃውን ይሄ ወደ ቤተክርስቲያኑ ስትወጡን የመጀመሪያው በር አለ። ከዛ ሁለተኛው በር ላይ ነው ዋናው ቤተክርስቲያን መግቢያ ማለት ነው። እዛው ግቢ ውስጥ ምግብ አለ። እዛው በር ላይም ብዙ ምግብ ቤቶች አሉ። ምንም የምትቸገሩት ነገር የለም እዛ ደርሳችሁ ማለት ነው። እንግዲህ እንደምትመለከቱ ይሄ ወደ ታች ቤቶቹ ናቸው። የመኪና ማቆሚያው አካባቢ ነው
እያሳያችሁ ያለሁት ማለት ነው። ይሄ ማለት ነው ወደ ላይ መውጫው ነው። በደረጃው ነው የምትወጡት ወደ ላይ ማለት ነው። ብዙም አይከብድም ደረጃው። በቃ ወደ እግዚአብሔር ቤት ስለሆነ የምንሄደው ምንም ነገር ጉልበታችን አይደክምም ማለት ነው እና እኔ እውነት ለመናገር በጣም ነው ደስ ያለኝ። በወሬ ነበረ ስውሯ ማርያም ሲባል የምሰማው። እንግዲህ ያው እግዚአብሔር በምህረትና በቸርነቱ ወዶና ፈቅዶ ለደጁ አብቅቶኛል። የእውነት በጣም ነው ደስ ያለኝ። እዚህ ጋር እንደምትመለከቱ ጊዜ ስዕል አድኖዎች አሉ። ስለት ያለባችሁ ከዚህ ስለት ገዝታችሁ ማስገባት ትችላላችሁ። ለበረከት ደግሞ ወደ ቤታችሁ ስዕል አድኖዎችን ይዛችሁ መግባት ትችላላችሁ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱ ደግሞ እዛ የሚቆዩ ለሳምንት ለ15 ቀን ቋጠሯቸው እስኪፈታ ድረስ በእግዚአብሔር ደጅ የሚጸኑበት ናቸው። እና ደግሞ እንዲሁም አንዳንዴ ምንጣፍም ስለት ሊያስገቡ ይዘው የሚሄዱ ናቸው። እና እውነት ነው የምላችሁ እግዚአብሔር ይመስገን። እግዚአብሔርን ነው ያመሰግን ቀንኩት ለዚህ ስላበቃኝ ማለት ነው። ብዙ ህዝብ ነው ያሉት እናቶች ልጆቻቸውን አቅፈው። እዚህ ጋር ደግሞ እንደምትመለከቱት እንግዲህ ቤተክርስቲያኗን እያስፋፋት ትገኛለች ማለት ነው። ምክንያቱም ብዙ ምዕመናን ስለሚመጣ ማደሪያ እንዳይቸገሩ ነው። አሁን ውጭ ላይ ማደሪያ በቀን 100 ብር እየከፈሉ ነው የሚያድሩት። ግን ቤተክርስቲያኗ አሁን በሰፊው እየሰራች ነው። ምዕመናን ሲመጣ ለማደሪያ እና ለወጪ እንዳይደረጉ እዛው ቤተክርስቲያን ውስጥ እንዲያድሩ እያመቻቸች ነው ማለት ነው። የበረከትም ስራ መስራት ትችላላችሁ ማለት ነው። የሰው ልጅ 5 10 ያለውን ለእግዚአብሔር ቤት ከሰጠ በረከቱ በእጥፎ ነው የሚመለስለት ማለት ነው እና በጣም ነው ደስ ያለኝ። ግቢው ብዙ ሰዎች ነው ያሉት። ብዙ እውነት ለመናገር ብዙ የታመሙ ሰዎችን አይቻለው በጸበል እየተፈወሱ። አንድ ቀን ነው እንትን ያልኩትኝ ደርሶ መልስ ነው በነገራችን ላይ ሄር ነው እና እንደ አጋጣሚ እንግዲህ እነዚህ ሁለቱ ከታች የምታያቸው እህቶቼ ናቸው። አብረን ከኔ ጋር ነው ሄር ነው ማለት ነው። ለ3 ነው ሄር ነው እና በቃ ምን ልበላችሁ የእውነት በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። የሰው ልጅ ያሰበውና ያቀደው ነገር ሲሳካለት በጣም ነው ደስ የሚለው። እኔ ደግሞ ይሄ በመሳካቱ የእውነት ለመናገር በጣም ነው ደስ ያለኝ። ምክንያቱም በቃ ደጅሽ አድርሽኝ በሰላም አገሬ ገብቼ ለደጅሽ አብቂኝ ብዬ ባልኩት መሰረት እንግዲህ ለደጁ አብቅታኝ በረከቱን ተካፍዬ ተመልሻለሁ ማለት ነው እና እንደነገርኳችሁ እንግዲህ አንዳንድ ሰው በራሱ እምነት በእምነቱ ጸንቶ እግዚአብሔርን ካመሰገነ ምንም የማይሳካለት የማይሆንለት ነገር የለምና ምንጊዜም እንደምላችሁ ወደ እግዚአብሔር ቤት ስትሄዱ በንጹህ ልብ ሆናችሁ ሂዱ። በክፋት በሸር ሳይሆን ንጹህ ልብ ይዛችሁ ሂዱ። ከተሰው ከተጣላችሁ ይቅር ለእግዚአብሔር ተባብላችሁ። ምክንያቱም በምድር ይቅር እንደምትሉ በምድር ይቅር ያላችሁትን በሰማይ ይቅር የሚላችሁ አምላክ ስላለ ማለት ነው እና ፈጣሪ ራሱ ወርዶ አይደለም ነገሮችን የሚያደርግላችሁ በሰው አምሳየ ተመስሎ ነው። ስለዚህ ሰዎችን በምድር ላይ አናስከፋ፣ ሰዎችን አንበድል። አሁን ላይ ያለው ነገር የእውነት ለመናገር በጣም ነው የሚያስጠላው። እርስ በርስ መጋጨት፣ ብሔር ለብሔር፣ ሃይማኖት ለሃይማኖት፣ ዘር ለዘር እርስ በርስ በጣም የሚያስጠላ ነገር ነው ያለው እና እግዚአብሔር ይህንን ነገር እንዳናደርግ ልቦና ይስጠን። እንግዲህ እንደምትመለከቱኝ ደረጃውን እየወረድኩኝ ነው ራሴ በራሴ ቪዲዮ እየቀረስኩና ካሁን ደረጃውን ወደኩ እያልኩ እያሰብኩ ነበር እና ያው ትንሽ ራሴን ላስገባላችሁ ብዬ ነው። ያው እንግዲህ ዘረጥረጥ ብያለሁ ያው እና እግዚአብሔር የተመሰገነ ይሁን። በጣም ነው ደስ ያለኝ እውነት ለመናገር እና ሁላችሁም በረከቱን ተሳተፉ። ህዝበ ክርስቲያን የሆናችሁ ማለት ነው ውዶችዬ፣ በሰላም በጤና ሀገራችሁ ገብታችሁ እግዚአብሔር እንድታመሰግኑ ቅዳሴው ሁሉ ነገር የናፈቃችሁ የቅዳሴው ድምፅ የናፈቃችሁ በሰላም ሀገራችሁ ገብታችሁ ልክ እንደኔ ለደጁ ለበረከቱ ያብቃችሁ ነው የምለው። እግዚአብሔርን አመስግኑ። ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስም አለኝ ይላል ቃሉም እና እውነት ለመናገር እኔ በጣም ነው ደስ ያለኝ። እና እንደነገርኳችሁ ብዙ ሰዎች ከችግራቸው ከብዙ ነገሮች ሲፈቱ ሲድኑ የታየበት ቦታ ነው። እንግዲህ እዚህ አካባቢ ጸበልም ልትገዙ ስትፈልጉ ጸበል ጀርካን ለመግዛት ያው በር ላይ ያለላችሁ እዛው ጸበል ተረጭታችሁም ጸበልም ይዛችሁ መመለስ እንዲሁም እምነቶችን ይዛችሁ መመለስ ትችላላችሁ ማለት ነው። እና የእውነት እኔ በጣም ነው ደስ ያለኝ። እንግዲህ ውዶችዬ አንዳንድ ገዳማቱን እግዚአብሔር በፈቀደ መልኩ ለመጎብኘት አስባለሁ። በቀጣይ እንግዲህ ወዴት እንደሚሄድ እርግጠኛ አይደለሁም። ያው ጾም ጸሎት ይዤ ንስሐ ገብቼ የግዴታ ያው በቤተ ክርስቲያን መሰረት ማለት ነው ቀኖና ይዤ ጸበል ተረጭቼ እንግዲህ
ብዙ ነገሮችን አስተካክላለሁ ብዬ አስባለሁ። ምክንያቱም በስደት ዓለማት ስንኖር ያው ከእነሱ ጋር እንበላለን፣ እንጠጣለን። ስለዚህ ያው የግዴታ ቤተክርስቲያን የምትሰጠንን ቀኑን ጨርሰን ጸበል ተረጭተን መሆን አለበት ማለት ነው። እኔም ደርሶ መልስ የመጣሁትኝ ያው ሱባኤ ይዛለሁ ብዬ ስላሰብኩኝ ነው። ሱባኤ ለመግባት ደግሞ መጀመሪያ ቤተክርስቲያን የምትሰጠን ቀኑና ተቀብለን ጸበል ተረጭተን የሚጠበቅብንን ነገር ካደረግን በኋላ እንግዲህ ሳምንትም 15 ቀንም ሱባኤ ገብተን ፈጣሪያችንን የምንለምንበት ይሆናል ማለት ነው። ውዶችዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተም ለዚህ በረከት ለዚህ ደጅ ያብቃችሁ ነው የምለው። እውነት እኔ በጣም ነው ደስ ያለኝ። እውነት ለመናገር በስም ነው የማውቀው እንጂ ከዚህ በፊት ሄጄበት አላውቅም ቦታውን። ግን እግዚአብሔር ይመስገን ደርሼ ይሄን በረከት ስለተካፈልኩ ማለት ነው። ያው እናንተንም በረከቱን ላካፍላችሁ ብዬ ነው ማለት ነው ውዶችዬ። እንግዲህ እንደምታዩት ልጆችም አሉ። ምክንያቱም እነዚህ ልጆች በእግዚአብሔር የተገኙ ናቸው። ብዙ እናቶች አትወልዱም፣ አንቺ እኮ በቅሎ ነሽ፣ አንቺ እኮ እንዲህ ነሽ ተብለው በብዙ በቤተሰብ በጎረቤት በሰው የተነቀፉ ናቸው እና እግዚአብሔር ምን ይሳነዋል? ምንም የሚሳነው ነገር የለም እና እግዚአብሔርን ካመንን የማይደረግልን ነገር የለም። እና እንግዲህ እንደምታዩት በድጋሚ እንግዲህ ያው ስዕል አድኖች ናቸው። በጣም ያው ለቤታችንም የጸሎት ቦታ ገዝተን በረከቱን መግባት እንችላለን። እንዲሁም ደግሞ እንደዚህ ስለት ያለባችሁ የትም ሩቅ ሳትሄዱ እዛው በር ላይ ሁሉ ነገር የተሟላ ነው በነገራችን ላይ እና የእውነት ደስ ነው ያለኝ። ምግብን ብትፈልጉ እዛው በጸበሉ የተሰራ የበረከት ነው የምታገኙት ማለት ነው። እውነት ለመናገር ኑሮ ተወደዋል፣ እንደዚህ ሆኗል፣ እንደዚህ ሆኗል ይባላል። ኢትዮጵያ ላይ በፍጹም ኑሮ አልተወደደም። ሰላም ነው የጠፋው። ሰላም ስለጠፋ ነው ኑሮ የተወደደ የመሰለን እና እኔ በጣም ነው የገረመኝ የበላ ነው አምባሻ። እንግዲህ መጀመሪያ ላይ እንደነገርኳቸው እዚህ ጋር ማሳያችሁ ስዕል አድኖ ማለት ነው። ፎቶዎቹ የህፃናቶቹ እናቶች ልጆቻቸውን ይዘው ምስክርነት የሰጡበት ነው ማለት ነው። መንታ ሁሉ የወለዱ አሉ። እና እግዚአብሔር የሚሳነው ነገር የለም። ዋናው እምነት ነው። ካመንን የማይደረግልን ነገር የለም። እኛ በመጠራጠር ልባችን ተጠራጣሪ ስለሆነ ነው የምናደርገው የምንናገረው ሁሉ አይሳካልን። ግን ልባችን ሳይጠራጠር በንጹህ ልባችን ወደ ፈጣሪ ከጠየቅ ነው ምንም የማይሳካልን ነገር የለም። ዋናው በንጹህ ልብ ወደ ፈጣሪ መቅረብ ነው። እዚህ ጋር እንደምትመለከቱት የጸበል ቦታ ነው። ሰዎች ጸበል ወደ ቤታቸው ይዘው ለመሄድ እንዲሁም ደግሞ እዛው ለመጠጣት ጸበል እየተቀበሉ ማለት ነው። ከዛ ወደታች ደግሞ የምታዩት እንደዚህ ወደታች ሰዎች የሚመጡበትም የጸበል ቦታዎች ናቸው። ጸበል የምትረጩም እንዲሁም ጸበል ወደ ቤት ይዛችሁ የምትገቡም ማለት ነው። በነገራችን ላይ ሁሉ ነገር የተስተካከለ ነው። ምንም የምትጨናነቁ ምንም የምትልበት ነገር የለም። ምክንያቱም ርቀት መንገድ የሚካሄድ የለም። እዛው ጸበሉ ቦታ ነው፣ እዛው ቤተክርስቲያኑ ነው፣ እዛው በሩ ላይ ደግሞ መኪና አለ። ምንም የእግር ጉዞ እንኳን የሚያስኬድ ቦታ አይደለም። እና ውዶችዬ እንግዲህ በረከቱን ይሄን ያህል ካካፈልኳችሁ ይበቃችኋል ማለት ነው። በቀጣይ በሌላ ገዳማቶች እስከምንገናኝ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ፈጣሪ አምላክ በያላችሁበት ይጠብቃችሁ። በሰላም እንደወጣችሁ በሰላም ለሀገራችሁ ያብቃችሁ። ኢትዮጵያ ሀገራችንን ሰላም ያርግልን እላለሁ ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአብ ወልድ በመንፈስ ቅዱስ ስም እንግዲህ አሜን ብያለሁ። እንደምታዩት መጨረሻ ላይ የራሴን ፎቶና የእህቶቼን ፎቶ ነው ያደረጉት ማለት ነው። በረከቱን ተካፈቱ። ወዳችኋለሁ። ኢትዮጵያ ሀገራችን ሰላም ያርግልን።